ወንድማችን ባለ መሰረት መሐመድ እንግዲህ ጎኑ እየተንሻፈፈ ነው የሚመጣው ማለት ነው። በሚስቶቹ መካከል እኩል አልነበረ ያላ ነበረ። አይሰማም እንዴ? ይሰማል አብዱ። የኔ አልሰማም እንዴ? አቦኔ ቤት እንትን ስልክ በጣም ብዙ ረዥም ስለምንቀሳቀስ ይደክመኛል። ነው አያንተ ይሰማል። የእሱ ነው እሱ ነው ኔትወርኩ። አንብቤው እሺ። እሺ ነው ሱራ 4 አይሰማም እንዴ? ይሰማል። ያንተ ነው አብዱል። ኔትወርክን አስተካክል። ኔትወርክ ያንተ ነው። ኦኬ ምን እንደሚለው በየቲሞችም ማግባትን አለማስተካከላችሁን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ ይላል። ከሴቶች ለእናንተ ቁርአን ክፈቱና አሳዩ። ከሴቶች ለእናንተ የተዋበላችሁን 2 2 3 3 4 4 አግቡ። አለማስተካከልንም ብትፈሩ አንዲት ብቻ አግቡ፣ ወይም እጆቻችሁ ንብረት ያደረጉትን ያዙ ይላል። ኦኬ አይታይም አብዱ? አብዱ 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 ጀምስ ሙስሊምና ክርስቲያን? ሙስሊም ነኝ። መልካም። አብዱ ኔትወርኩ እየሰራ አይመስለኝም። ኦራይት እስከ 4 ማግባት ተፈቅዶላችኋል አለ? ተመልሻለሁ። እስካሁን ምን ነበር? ቁርአኑ ይታይ። የሴቶች ምዕራፍ ነው 2 2 3 3 4 4 አግቡ የሚለውን ክፍል ነው የከፈትነው። ወንድማችን አለማስተካከል የምትፈሩ 2 2 3 3 4 4 አግቡ የሚለው እና ትክክል እኮ ነው። አንዷን በትክክል ማስተካከሉ ከሆነ ይቅርባችሁን 4 ማግባት 3 ማግባት የሚለው አንዷን በትክክል የማታስተዳድሩ ከሆነ አግቡ እኮ 3 2 አይቻልም እያለ አግቡ እኮ ነው እያለ ያለው እንጂ አታግቡ እኮ እያለ አይደለም። እስ አንብበው፣ ቀድመህ አንብበው። አልተረዳሁም እኮ አንተ ራስህ። ችግር የለውም። ከሴቶች ለእናንተ የተዋቡላችሁን ውብ የሆነች አላህ ዘንድ ውበትን የሚያማርጣል እንዴ? ቆይ አላህ ለምንድን ነው እንደዚህ የሚለው? የፈጠራቸው ውብ የሆነና ውብ ያልሆነ አለ እንዴ? ቆይ በአላህ ዘንድ። ለማንኛውም ከሴቶች ለእናንተ የተዋቡላችሁን የተዋቡላችሁን ልክ ነው። በመልክም በባህሪም የሰው ልጅ በተፈጥሮ አንድ አይነት አይደለም። ፈጣሪ ሁሉንም እኩል አድርጎ አልፈጠረም። ሁለት ናችሁ እንዴ? ኦኬ ገብቻለሁ እኮ ገብቻለሁ። ወይ ማን ጀምስ ነኝ። ጀምስ ብሎ ነኝ። ጀምስ ቆይ አደረበ አብዱ ጋር እያወራው ስለሆነ ትቀጥላለሽ። ድምጻችሁ የሁለት እየሆነብኝ ተቸግሬ ነው። ኦኬ ለሜት አድርጌያለሁ። እሺ እሺ ሉክ አብዱ ይሰማል አላ? አብዱ ከሴቶች ለእናንተ የተዋቡላችሁን 2 2 2 2 ማለት ምን ማለት ነው? በአንዴ 2 ሴቶችን ነው የሚያገባው? ምን አይነት ቋንቋ ነው? 2 ወይ ለማለት ነው ወይ ለማለት በአንዴ ሲያገባ 3 3ቶችን ያገባል ማለት ነው። 3 3 ማለት ወይ አንድ ወይ ነው ጽሁፍ ማለት ነው ወይ የሚለው ነው ነው አይደለም። 2 2 አግባ እኮ ቁርአኑ አረብኛውም እንደዛ ነው ያስቀመጠው። አረብኛውም እንደዛ ነው ያስቀመጠው። እንደዛ አይደለም አትበል። አረብኛውም እንደዛው ነው። ምንድነው ያስቀመጠው? እሺ ከቻልከም ቢሆን አትከራከረኝ። ቆይ እንዴት ነው ማለት? አይ እኔ ወይ አንብብልኝ አረብኛው አማርኛውን ተውና አዳምጥ። ስለዚህ 2 2 3 3 እና 4 4ን ፈቀደ። 4 ብቻ የሚል አለ እዚህ ክፍል ውስጥ? አብዱ አረብኛውን አድርገው። አረብኛውን አድርጊለት።
ዝቅ አድርገው። ሌላ አንቀጽ አለ ከላይ የለም። ይኸው 4 3 የተከፈለ ይሄ ነው የሚፈለገው። እሺ ያው እሺ ወይን ከፍቱም አላ ተቁሲጡ ፍዲያታ መፋንኪሁ ማጣበለ ምን ንሳይ መስና ወሱላሳ ወሩባ መስና 2 ወሱላሳ 3 ወሩባ 4 ፈኢን ከፍቱም ከፈራችሁ አላ ተዕድሉ ፈዋሂደተን በአንዷ ማለት ነው። ያው ከፈራችሁ ነው ያለው። ፈኢን ከፍቱም አላ ተዕድሉ ፈዋሂደ በአንዷ ከፈራችሁ እድል ማለት ፍትሃዊነት ከሌላችሁ አው ማመለከት አይማኑኩም ዛሬ እና ያቺ አንዷ ትሻላችኋለች። አንዷን በትክክል አርጉ ይያለ አንዷ ችግር የለውም። 4 ብቻ የሚላለው ያው 4 አለ እኮ ወሩባ አለ 40 ማለት 4 ነው። ቆይ 2 2 ወይንም 3 ወይንም 4 አገባለህ 4 ብቻ ይላል። እሺ ምን ወይንም ማለት እኮ በቃ በ4 ቆማው ያቆመ ማለት ግን አልዘጋውማ በሐዲስም ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም። ሐዲስ ሌላ ነው ቁርአን ነው። እሺ እንለው ሐዲስ ተናግረዋል። ያው ይሄን መሰረት አድርጎ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ለምሳሌ 4 እስከ 4 ድረስ ለኡመቴ ተፈቅዶላቸዋል ብሏል። አብዱ ችግር የለውም። እሱ ሐዲሱን እንሄዳለን። እዚህኛው ላይ አለመኖሩን ከተማመንን ሎክ ዋና ፖይንታችን ይሄ አይደለም በመሰረቱ። እሺ 1 ያገባል፣ 2 ያገባል፣ 3 ያገባል፣ 4 ያገባል ተፈቅዶለታል። ምንድነው ቅድም ያልከኝ? ማስተካከል አለበት አልከኝ አይደለ? ምኑን ማስተካከል ምኑን? በሚስቶቹ በ4ቱ መካከል እኩል ፍትሃዊ ይሆናል ብለህ ታምናለህ? አዎ ይሆናል። በደንብ ነው። ካልቻለ ማለት ይኸውልህ አሁን ግዴታ እኮ አይደለም ግን ተፈቅዶለታል። ካልቻልክ ግን አንዷ ትበቃለች ነው በቃ። እሺ አንዷ ብቻ ሳይሆን ማስተዳደር ማችል ከሆነ አንዷ ትብቃ፣ ካልሆነ ቅጣት አለበት፣ ወንጀል አለበት ነው። እጆቻቸው ጨበጡት ማለት ነው ማለት ነው። አንዷ ብቻ አይደለችም። እጆቻቸው ጨበጧቸው ወይም ማለት ነው ማለት ነው። ምን አልከኝ? እጆቻቸው ንብረት ያደረጉትን ያዙ ማለት ምን ማለት ነው? ስለ አማርኛው አላውቅም። ተው አማርኛው አልፈልግም። የአረብኛው ነው የሚሄደው። አማርኛው ስህተት አለበት ብዙ ጊዜ ይሳስ። አረብኛውን ቀጥል። እሺ ነገርኩ እኮ ፈሰርኩልህ። ቆይ አይወ እኮ ቀጥላ። በእጆቻቸው ጨበጠው የሚለው በእጆቻቸው ያዛቸው ምን ማለት ነው? እና አው ማመለከት አይማኑክ በእጆቻቸው ያዛቸው አንዷን ማለት የመጀመሪያዋን ለምሳሌ መጀመሪያ ያገባሃት አይደለም። ስማኛ መጀመሪያ ያገባሃት አለች። ቆይ እሷማ እነሱን አይደለም ወይም ማለት እኮ ወይም ማለት ምን ማለት ነው? ስለዚህ እንደዛማ ከሆነ እኮ ወይም እያለ ባልመጣ ነበር ወንድማችን። ኦር ብሎ የመጣው ልዩነት ስላላቸው ነው። አንድማ ከሆነ ወይም የሚለው ቃል አንድን ተመሳሳይ የሚያመለክት አብዱል ተመሳሳይ የሚያመለክት ቢሆን ኖሮ 2 ወይም 3 አዳም አብዱ 2 ወይንም 3 ሲልህ 2 እና 3 ተመሳሳይ ቁጥር ከሆነ ወይም የሚለው ለዚህኛው የተጠቀምከውን ቃል ለዛኛውም ተጠቀመውና ወይም 4 የሚለው 4 እና 3 እና 2 አንድ ቁጥር ይሆናሉ ማለት ነው። ወይም ስማኝ አሁን አዳም ቆይ ልዩነት ስላላቸው ነው። ኤኒዌይስ ዋና የኛውን ቶፒክ ስላልሆነ ለጊዜው እዚህኛው ላይ መለሳለሁኝ። ጥያቄ ካለ መለሳለሁኝ። ማመሳሰል አለበት አይደል? በአራቱ መካከል በሚያገባቸው ጨርሰን እንሂዳ። ይሄንን እመለስበታለሁኝ። የመጀመሪያውን ያነሳነውን እንቋጨው ብዬ ነው። በአራቱ መካከል እኩል ፍትሃዊ መሆን አለበት ብለኸኛል። ኦኬ ፍትሃዊ የሚሆነው ደግሞ በፍቅርም በገንዘብ ማከፋፈልም ነው ብለኸኛል። ኦኬ ሎክ ወንዶች ሁሉ እኩል ይሆናሉ ብለህ ታምናለህ? ሁሉም እኩል ካልሆነ ይሄን ማግባት የለበትም ማለት ነው አይደለ? አይሆንም። የሰው ልጅ እኩል እንዴት ይሆናል? ፍቃድ ተሰጥቶታል። ግን ያ ከተሰጠው ግን
እኩል እንዲያደርግ ነው። ካላረከ ግን አንዷ ትብቃለች፣ ይብቃህ ነው። ወንጀል አለበት ካላረካቸው፣ እኩል ካላረካቸው። የሰው ልጅ እንዴት እኩል ይሆናል? ሱራ 429 አንዴ ክፈችው፣ 129 ክፈችው ቤላ አረብኛውን አድርጊለት። ቀጥል። ይህን ክፍል ፈሰርልን እስኪ። አንብቡት እስኪ። አማርኛው ፈስሩት እስኪ። አረብኛውን ፈስረው። አረብኛው ይሻላል። አንብበው እናንተ አንብቡትና እኔ እመለሳለሁ። ችግር የለም። ለምን ያንተን እንስማ። ቀጥል። ያኔማ ችግር የትም አይሄድባቸው። ቀድመን አማርኛውን እንረዳውና አይ ትክክል ነው አይደለም ለማለት ችግር የለም፣ እናገራለን። አረብኛውን እንስማና አማርኛውን እናንተ አረብኛውን ቀጥል። ከዛ እንረዳው። እሺ ቀጥል። አማርኛ አድርገኝልሽ ላምቤው። ኦኬ ኦልራይት። ወደዚህኛው አትመለስም፣ ወደ አረብኛው አትመለስም። ወደ አማርኛው ከመጣ ሎክ አስጠጊው ትንሽ ቤላ። በሴቶች መካከል ምንም እንኳ ብትጓጉ ለማስተካከል አትችሉም። ፔሬድ። ቅድመም ብሎናል። ካላስተካከለ 4 ማግባት አይቻልም ብሎናል። አላህ ደግሞ ምን ይላል? በሴቶች መካከል ለማስተካከል ብትሞክሩ ብትመኙ እንኳን መቼም ማስተካከል አትችሉም ማለት። አንድ ሰው 4 ማግባት ማስተካከል በፍቅርም በንብረትም ሲችል ነው አለን። ቁርአኑ ደግሞ ምን አለን? ምንም ብትጓጉ እንኳን ብትጓጉ እንኳን ለማስተካከል በፍጹም አትችሉም ማለት። ስለዚህ 4 ታገባ አንድ ወንድ በምንም ተአምር እኩል ሊወዳቸው አይችልም፣ እኩል ትሪት ሊያደርጋቸው አይችልም። ለምን? ቁርአኑም ስለሚነግረን። ስለዚህ አንደኛው አዳምጥ፣ አትረበሽ፣ አደንግጥ፣ አትረበሽ በይ። ስለዚህ 4 አግብቶ አንዷን እንደፈለገው መጨቆን ይችላል። አንደኛ አንተ ማለት ይችላል። ምክንያቱም ፈቅዶለታል። ከፈቀደ በኋላ ደግሞ አለማስተካከል አለመቻሉ ደግሞ የሰውየው ድክመት ሳይሆን አላህ ራሱ ተቀደረበት ነው። አትችልም በቃ ብሎታል። መቼም አትችሉም ብሎታል። ቀጥል። ይኸውልህ አሁን ስለ 4 ነው እንደሚያወራለው። ስለ 4 ምናምን ጉዳይ አይደለም። ቀጥል፣ አብራራ እና በሴቶች መካከል ይኸውልህ እያለ ያለው ምንድን ነው ያለው? በሴቶች መካከል ምንም እንኳ ቢትጓጉ በፍቅር ማስተካከል አትችሉም። ስለምንድን ያወራለው? ስለሷ እኮ ነው። እሷን ማስተካከል እኮ ሆነ ስትት ካለባት እሷን ማስተካከል ስለሷ ያወራ እንጂ ስለ 4 አይደለም ያወራ ያለው። ስለ ወይንም ደግሞ 2 3 አይደለም ያወራ ያለው። እንዴ ነው የምታመሳስለው? ይሄና ያ አይገናኝም እኮ። ምንም ብትጓጉ ለማስተካከል አትችሉም። እንደተንጠለጠለችም እንትን አድርጌው እና እንትን አድርጌው አድርጋችሁ ትተዋት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ ማሪ አዛኝ ነው። ስለዚህ በ4 ሴቶች አግብተህ በእነሱ መካከል አስተካክላለሁ ፍትሃዊ ይሆናለሁ ብለህ ብታስብ በፍጹም አትችልም እያለው ነው። ቅድም ደግሞ ምን ብለኸኛል? 4ቱንም አልተረዳሁም። ሐዲስ አዳምጥ። እኩል ፍትሃዊ መሆን አለበት ብለኸኛል። የኛው ደግሞ በፍጹም አትችልም እያለው ነው። እሺ አሁን ከቁጥር 28 አድርጊለት፣ እንደው 128 ዝቅ አድርጊው ትንሽ ክርስ እንትና ቤላ ይሄ ስለዛኛው ጉዳይ ምንም አይገናኝም። ከዛኛው ጋር ስለ ሚስት ነው እያወራ ያለው። አዳምጥ። አይገናኝም። አዳምጥ። 4 አግብቶ አንዷን ሊጠላ እንደሚችል እዚሁ ላሳየህ።
አንዷን ሊወድ አንዷን ሊጠላ እንደሚችል ከዛ በኋላ ስለ ጥላቻና ጋብቻ የሚያወራ ክፍል ነው። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ ስለዚህ 4 ካገባ አንዷን ሊጠላት ይችላል። በቃ 4ቱንም በአንዴ ሊጠላ 4ቱንም በአንዴ ሊወድ አይችልም። ሴትም ከባሏ ጥላቻን ወይንም ፊት ሲያዞር እንደው 4ቱንም በአንዴ ፊት ያዞርባቸዋል ብላችሁ ታስባላችሁ? 4 አገባን በላ አንድ ወንድ 4ቱንም በአንዴ የሚጠላ ይመስላችኋል? 4ቱንም ፊት የሚነሳቸው በአንዴ ይመስላችኋል? በቃ አንዷ ፊት ይነሳል፣ አንደኛዋን ይፈታል። 4ቱንም በአንዴ ይፈታና 4 በአንዴ የሚያገባ ይመስላችኋል? ነው። አንደኛዋን ይጠላል። በቃ አንደኛዋን የተሻለ ይወዳል። ሴትም ከባሏ ጥላቻን ወይም ፊት ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ ከሳውዳ ጋር የወረደ ምክንያት ነው። ሳውዳ ሙሐመድ ሊፈታት እንደሚችል ስላወቀች ጊዜዋን አሳልፋ ለአይሻ ሰጠች ማለት ነው። ምክንያቱም አይሻን በደንብ ስለሚወድ ሙሐመድ ሌሎቹ ሚስቶቹን እስከዚህም ስለማይወዳቸው ማለት ነው። ቅድም ምን ብሎናል? እኩል ማይወዳቸው ከሆነ በቂያማ ቀን ጎኑ ተዘንብሎ ይመጣል ብሏል። ምን ብሎ ተዘንብሎ ይመጣል? ከዛ ቁጥር 29ን አንብቢው። አሁን ከፍ አድርጊው እስከ 30 አንብቢው። ክፍሉ ምን እንደሚያወራ አውዱን በደንብ እንድናውቀው ማለት ነው። በሴቶች መካከል ሉክ አሁን ከዛ የሚገርመኝ የእፎይ ነገር ትጠይቃለህ፣ ግን መልስ ለመስጠት አብዶ አዳምጣ። ክፍሉን ነው እያነበብነው ያለ ነው። በሴቶች መካከል ስለ ሚስቶች ነው እንጂ የሚያወራው ይሄ ስለ ልጆቹ አይደለም እኮ አብዱ። ሴት ሲባል ዝም ብሎ ነገር አድርጋ እያወሰድከው ነው። ስለ ሚስቶች ነው። ስለ ሚስቶች ከሆነ ደግሞ አትችልም እያለው ነው። በቃ ማይችለው ምንድነው? አንደኛዋን ይጠላል፣ አንደኛዋን ሊወድ ይችላል። ኦቢኤስ ነው። ስለዚህ ምን አለ? በሴቶች መካከል ምንም እንኳ ብትጓጉ አለው። ከዛ በኋላ በቅንፍ የገባች ነች ፍቅር የምትለዋ ምንም ብትጓጉ በፍቅር አለማስተካከል አትችሉም። ሶሪ ለማስተካከል አትችሉም አለ። እዛኛው ቁጥር 3 ላይ ቃያችሁት። ይሄው የሴቶች ምዕራፍ ላይ ምንድነው ማስተካከልን ነው የሚለው አይደለ? ለማስተካከል አትችሉም። አንድ እንድትንጠለጠለ አድርጋችሁ ትተዉት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ከፈርጊው ሶሪ ቢለያዩም አላህ ሁሉንም በችሮታው ያብቃቃቸዋል። አላህም ችሮታው ጥበበኛ ነው ይላል። ስለ ሚስት አያወራም ምናምን ብለህ ታሁን በኋላ ባሰክስ ጥሩ ነው። ክፍሉ የሚያወራው ምንድን ነው? ስለ ትዳር ነው እያወራ ያለው። መለያየት ባል ሚስት እያለ ስለ ትዳር አይደለም የሚያወራው። ስለዛ ጋር አይገናኝም። 4 ማግባት 3 ማግባት 2 ማግባት ጋር አይገናኝም ብትለን ራስን እንደመወሸት እንደማታለል ነው የሚሆነው። አንደኛዋ ከአራት ውስጥ ፊት እንደነሳት አይገናኝም እኮ ስለሱ ያው ለወንድማችን ሰማኝ ሳንተ እሺ ቀጥል። ምኑ ነው የሚገናኘው? ይሄን ያያ አሁን ስለ ሴቷ ስለ አንዷ ሴት እያወራ ስለ ሴቷ ነው። ስለ አንዷ ሴት እያወራ ስለ 3 ስለ አቶ አይደለም እያወራ ያለ። አራቱን ብለህ ጠቀሰል፣ ሁለቱን አለ። እሺ ቀጥል። ጨረስ አውራ ጨርስና እቀጥላለሁ። ይሰማል? ይሰማል። ቀጥለው። ይሰማዎቹ ትሰማለህ? ቀጥል። አለው አይ ቲንክ እሱ ነው እንደሚለው የሱ ነው። አንተ አለ አብዱል አራት አይደለም እያለኝ ነው እየሞገተኝ ያለው። በደቂቃ ውስጥ አሁን እንዴት እንደመቀብረው አሳየዋለሁ። አይደለም ያለውን ማለት ነው። አብዱል እንዳንተ ያለ ወዳጅ አላገኘሁም። ሉክ በሴቶች መካከል ምን ማለት ነው? ይሄንን ፈስሩት እስቲ። በሴቶች መካከል ማለት አንድ ሴት ማለት ነው። እንደ ወጋደናችን ጀምስ እንኳን ደህና መጣ። ቀጥለው ይመስገነው። ኦኬ 4 ድረስ ማግባት ይቻላል አይደል? እንደ እስልምና
እንደ ኢስላም ይቻላል። መልካም። አራት የሆነበት ምክንያት አለው። ባይ ዘ ወይ ከለር ነው ጸይም ቀይ እያለ የነዛን አይነት ከለሮች ባንዲራ ልታስመስላቸው እንደ ቤተሰብ ሚስቶችን ቀይ፣ ጠይም፣ ጥቁር እኔ ጋር ይሰማል፣ ይቆራረጣል። ግን የኔ ኔትወርክ አይ መሰለኝ። የሰው ልጆች ባህሪ እኮ በከለር ነው የምናምነው። ማለት አልገባኝም። ምታገባት ነች? ጸይም ቀይ ቀይዳ ምታገባት ነች ስልህ አዎ እና ይሄ ከነሱ ሰዋዊ ባህሪ ነው። ስለዚህ አሁን ቀይ ካገባ ከዛ ጠይም ካገባ ከዛ የሆነ ዳማ ካገባ ጥቁር ስትፈልግ ትኖራለህ ማለት ነው። ጥቁር ካጣ ለምሳሌ ቻይናዊ ከሆነ እንዴት ሊሆን ነው ታዲያ? ጥቁር የለም እዛ። አረቦች አጣጣም ይሄ ነው። ይሄ ሲምፕል የሆነ ነገር እኮ ነው። አጣጣም ግን አላማው ምን እንደሆነ ታውቃለህ? ኮንሰፕቱ እፎይ የነት መልክ ለምሳሌ አሁን እኔ ሚስቴ ቀይ ናት፣ ሌላ የሆነች ብላክ ቢዩቲ አይነት ከለር ይመቸኛል። ብችል አገባለሁ ማለት ነው። ካልቻልኩ ግን የግድ ፕሮቴክት ማድረግ አለብኝ ማለት ነው። ለምን ዝሙት ላይ አመንዝራም ላይ እንዳልወድቅ። ያ ነው የኢስላም አላማው እንጂ 4 ሴት ግን ይህን 7 ሴት መስፈርቱ ኬት ነው የመጣው? ግን ቀይ ጥቁሩ በዚህ ምክንያት ነው የሚል መስፈርት ኬት ነው የመጣው? የአንተ መስፈርት ነው። እስከዛሬ ሰምቼ አላውቅም። ቁርአን ላይ ላይኖር ይችላል፣ ግን እንደ ትምህርት አላማው እሱ ነው። ምክንያቱም 4 ሴቶች አንድ አይነት ቀይ ሴት ለምሳሌ እንደ ምግብ ምሳሌ ብንወስደው እኔ እናንተ ምግብ ቤት ብንገባ አንድ አይነት ምግብ አናዝም። ጀስት ላይክ እንደዛ በለው በየአይነት በላታ ዛሬ ከቀይዋ ነገ ከጥቁሯ ከነገ አንተ ኖ ይሄ እኮ በየቀን ቀኑ እንትን የምትለው ሳይሆን ትዳር ያው አላማ አለው። ቆይ ሌላ የሆነ እንስሳዊ ህይወት ላለመኖር የተፈጥሮ ህግ ጠብቀህ ለመሄድ ነው። ገባ? የተፈጥሮ ህግ ቆይ የተፈጥሮ ህግ ማለት ፈጣሪ ሲፈጥር ሁለት ጥንድ ጥንድ አድርጎ ነው እንጂ የፈጠረው 1 ለ4 አድርጎ ነው የፈጠረው። የተፈጥሮን ህግ ለመጠበቅ የምትለው ትእዛዙን እኮ ነው የምልህ፣ የጋብቻን ትእዛዝ ነው የምልህ። የተፈጥሮ ህግ አይደለማ። የተፈጥሮ ህግ እኮ ፈጣሪ የፈጠረው 1 to 1 ነው እንጂ የተፈጥሮ ህግ የምንለው እኛ እሱን ነው። አሁን የተፈጠርንበት ጥንድ ጥንድ ሆኖ ነው የተፈጠረው። ጥንድ ጥንድ ሆኖ የተፈጠረው አዳምና ሔዋን በዛ አይነት ስታይል ነው የመጡት። ልክ ነህ። ያ ተፈጥሮ ማለት እሱ ነው። በቃ ተፈጠሩበት። አዎ ለኛ ደግሞ ፎርማሊቱ ለኛ ህግ አሁን የጋብቻ ህግ ሲወጣልን በተለይ እንደ ካልቸር ሲሆን አሁን አንተ ማታውቃትን ልጅ ነው ቤተሰብ ነው የሚያጭልህ። ገባ? ከለሯን ሳታይ ማንነቷን ሳታይ ዲፕሊ ምንም የምታውቃት ነገር ሳትሆን ነው ያችን ልጅ የምታገባትና ይሄ አሁን በኋላ ላይ እንትና ወንድማችን ጀምስ እሱ ያውን ካልቸር ጉዳይ ማተር አያደርገንም። ልንስማማ እንችላለን። እንደየሰፈሩ እንደየእንትኑ ካልቸር ሊለያይ ስለሚችል ማለት ነው። ግን ይሄ ሃይማኖት ስለሆነ ሃይማኖት ሲሆን ደግሞ ተካልቸር ከፍ ብሎ መታየት ስላለበት ለሁሉም የሚሰራ ጊዜና ቦታ ማይገድበው ተብሎ ስለሚታመን ስለዚህ ይህንን አሁን ቻሌንጅ እናደርጋለን፣ እንጠይቃለን። ምክንያቱም 4 እንዲያገባ የተፈቀደበት ምክንያት ምንድን ነው? እሱ ለምሳሌ ሰውየው ኤግዛክትሊ እሱ አሪፍ ጥያቄ ነው። 4 እንዳገባ የተፈቀደለት አንድ ሰው እንደ ኢስላም ዝሙት ላይ እንዳይወድቅ እቺ አማረችኝ ብሎ ሌላ ቦታ ላይ እንዳይሄድ 4 ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ፣ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ። ዝሙት ደግሞ እንደ ኢስላምም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው 4 ሴት አግብቶ እንዲቀመጥ ማለት ነው። ግን 4 ሴት ሲባል ቅድም እየጠየቀው ነበር፣ በስሜት እንሄዳለን እዛ ላይ ፓወር ላይ ኖር ይችላል። ቆይ እንሄዳለን፣ ችግር የለውም እሱ ላይ ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል እሱ የተፈቀደለት ስለሆነ። እሷ ግን አንድ ቀንም አልጋ አንድ ቀንም ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 ዓመት